ዳባትን አልፈው የሰሜን ብሔራዊ ፓርክን ወደ ግራ የራስ ዳሽን ተራራን ወደ ቀኝ እያዩ በጨው በር አድርገው ዋልድባ ገዳም ደረሱ። የመናኝ አፍቃሪ ክፍል 10 ዳዊት አቤልና የመሐሌት እናት የዋልድባን ምድር ሲረግጡ ገዳሙ በታላቅ አባታዊ ፍቅርና በሰማያዊ ሰላም ተቀበሏቸው። ዋልድባ ከዓለም ጫጫታ ርቆ በጸሎትና በሱባኤ የተከበበ ቅዱስ ምድር ነው። ሳቅና ፈገግታ ከፊት የማይለያቸው መነኮሳቱ ከአስቸጋሪው የቆላ ጉዞ የመጡትን እንግዶች እግሮቻቸውን አጥበው በክብር ማረፊያ ሰጧቸው። ነገር ግን እነ ዳዊት በገዳሙ ውስጥ ማንን መጠየቅ እንዳለባቸው ግራ ገብቷቸው እርስ በርሳቸው ይተያዩ ጀመር። ዳዊት ሁኔታውን ተረድቶ እናንተ እዚህ ጠብቁኝ፣ እኔ አባ ኖላዊን ፈልጌ ላገኛቸው ነው ብሎ ወደ ውጭ ወጣ። በዚህን ጊዜ አባ ኖላዊ የሚለውን ቃል እንደሰማ አቤል ድንግጥ አለ። ለምን ቢሉ መሐሌትን ለመውሰድ የፖሊስ ማዘዣ አስመትቶ አቡነ አሮን ገዳምን ያስጨነቀው ትዝ ብሎት፣ አባ ኖላዊ እዚህ ምን ይሰራሉ? ገዳማቸው አቡነ አሮን አይደል እንዴ? አሁን እንዴት አድርጌ አይናቸውን አያለሁ እያለ በልቡ መጨነቅ ጀመረ። ዳዊት በዋልድባ ገዳም እጅግ እየተመሰጠ ጥቅጥቅ ያለውን ደንና የሊቃውንቱን ተመስጦ እያደነቀ በጥልቁ ጫካ ውስጥ ሲጓዝ አንድ ነጭ ነጠላ የለበሰ ወጣት አርቤት ተማሪ ከፊቱ መጣ። አርቤቱ በፈገግታ ሰላም ላንተ ይሁን ወዳጄ አለው፣ ድሮ ጀምሮ የሚያውቅ በሚመስል ፈገግታ። ዳዊትም በመገረም ሰላም ላንተም ወንድሜ ሲል መለሰ። እንዴት ነህ አለው። ዳዊትም እግዚአብሔር ይመስገን፣ እንዴት ነህ አንተስ? አገልግሎትስ እንዴት ነው አለው። ወጣቱም በእርሱ ቸርነትና ምሕረት አለን በማለት መለሰለት። ከወዴት መጥተህ ነው? እንግዳ ትመስላለህ። ዳዊትም ከጎጃም ነው ወንድሜ አለው። በደንብ ተግባብተው ብዙ ከተነጋገሩ በኋላ ዳዊት ስለ ገዳሙ ምስጢር ለማወቅ ጓጉቶ እስኪ ወንድሜ ስለ ዋልድባ ገዳም ንገረኝ ሲል ጠየቀው። አርቤቱ የገዳሙን ቅድስና እያሰበ በረጅሙ ተነፈሰና እንዲህ አለ። ዋልድባ ገዳም እንደ ሌሎቹ ገዳማት አይደለም። እስካሁን ያልተበረዘና ፍጹም ከዓለም የተለዩ መነኮሳት የሚገኙበት ገዳም ነው አለው። ዳዊት መቼና በማን ዘመን ነው የተመሰረተው ሲል ጠየቀው። ዋልድባን ለየት ከሚያደርገው መስራቿ መድኃኔዓለም ኢየሱስ ክርስቶስ መሆኑ ነው ሲል አርቤቱ ታሪኩን ጀመረ። እመቤታችን ቅድስት ድንግል ማርያም ልጇን ይዛ በስደት በግብጽ በረሃ እየተንከራተተች ኢትዮጵያ ስትደርስ እዚህ ዋልድባ ገዳም አርፋበት ነበር። ያኔ ነው ክርስቶስ ኢትዮጵያን የአስራት ሀገር አድርጎ ሲሰጣት እዚህ ገዳም እስከ ዓለም ፍጻሜ ድረስ የአንቺን እናትነት የኔን አምላክነት እያወደሱ የሚኖሩ ቅዱሳን ይፈልቃሉ ብሎ የመሰረተው አለው። ዳዊት ተገርሞ መጀመሪያ እዚህ የመጡት ቅዱሳን እነማን ናቸው አለው። በ485 ዓመተ ምህረት ከቡልጋ በመጡ ቅዱሳን ተስፋፍቶ ብዙ ታላላቅ አባቶች ያወጣ ገዳም ነው አለ እና አርቤቱ ድንገት ዝም አለ። ዳዊት ከዛስ አለ። ነገር ግን የኦርቶዶክስ ተዋሕዶ ጥላት የሆነችው የወዲት ጉዲት በ857 ዓመተ ምህረት የገዳሙን መነኮሳት በሙሉ በሰይፍ አስጨፍጭፋ ገደለች አለው። ዳዊት በሐዘን ተውጦ ታዲያ እንዴት ተመልሶ ተቋቋመ ሲል ጠየቀ። ገዳሙ እንዲስፋፋና እንዲታወቅ ትልቅ አስተዋጽኦ ያደረጉት በ1319 ዓመተ ምህረት የመጡት ጻድቁ አባታችን አቡነ ሳሙኤል ዘዋልድባ ናቸው አለው። አቡነ ሳሙኤል ገዳሙ በስማቸው እስከ መጠራት የደረሱ ድንቅ አባት ናቸው። ቀጠለናም ይህ ገዳም ከአንድ ወረዳ በላይ ሰፊ ሲሆን በውስጡ 3 ታላላቅ ገዳማት አሉት። 1 ስቋር ዋልድባ፣ 2 ዳልሻህ ዋልድባ፣ 3 አብርንታት ዋልድባ ይባላሉ። ሶስቱም በማህበር ቢለያዩም በስርዓት ግን ፍጹም አንድ ናቸው። ዋልድባ እህልና ኃጢአት አይሻገርብሽ ተብላ የተመረጠች ምድር ናት ሲል ዳዊት ደግሞ ይበልጥ አጓጓው። ዳዊት ዙሪያውን እያየ አረ እውነት ነው እሱንስ እኔ ራሴ አይቼዋለሁ አለ። በደን ውስጥ ሲጓዙ የሚሰማው ዝማሬ የመነኮሳቱ ትህትናና ፍቅር ዳዊትን እጅግ አስመሰጠው። አርቤቱ ቀጠለ።
እዚህ ገዳም ውስጥ ምንም አይነት የእህል ዘር አይገባም። መነኮሳቱ የሚመገቡት ቋርፍ የሚባለውን ተክል ነው አለው። ዳዊት ተገረመና ታዲያ መነኮሳቱ መራራ ቋርፍ የሚበሉ ሳይሆን እንቁላልና ስጋ እንደሚመገብ ሰው ቤታቸው እንዲህ የሚያበረው እንዴት ነው አለው። ወጣቱም እየሳቀ ወንድሜ፣ ይህ ቦታ የባዮሎጂና የኬሚስትሪ ሕግ ይጣሳል። በሳምንት አንድ ቀን ሰንበትን ብቻ ጥቂት ቋርፍ እየበሉ እንደ ፀሐይ ሲያበሩ ብታይ እንዴት ትገረም ነበር አለው። ዳዊት ያለን ትህትና ተጠራቅሞ የዋልድባን መነኮሳት አያክልም ሲል በልቡ አሰበ። ዳዊት የገዳሙን ሰንሰለታማ ተራራና አስፈሪ ጫካ ሲመለከት ምድረ ባለጌ ቲክቶከርና ዩቲዩበር መጥቶ እንዳይፈነጭበት ይሄን ቅዱስ ቦታ ርቀህ የሰወርክ ልዑል እግዚአብሔር ሆይ ተመስገን አለ። በእኛ በኩል ያሉት አድባራትና ገዳማት የ10 ሚሊዮን ህንጻ ቤተ ክርስቲያን ለአገልግሎት አነሰን ከንተና ሀገር ቤተ ክርስቲያን ጋር ሲነጻጸር የኛው አነሰን እያሉ አፍርሰው የ150 ሚሊዮን ብር ህንጻ ለመገንባት ሲጥሩ እናንተ ግን በገንዘብ የማይተመነውን የሰው ልጅ በመግባርና በስርዓት እየገነባችሁ መሆኑ ይገርመኛል አለው። አርዴቱም አይ ወንድሜ ህንጻ ቤተ ክርስቲያንም እኮ አስፈላጊ ነው አለው። ቢሆንም እዛ ወጣቱን ስልጣኔ ውጦ ዘመናዊነት አሸንፎ እየጠፋ ባለበት ሰዓት ገንዘብ መሰብሰብና ህንጻ መገንባት ነው ቋሚ ተግባራቸው እንጂ የሰው ልጅ ጠፋ አልጠፋ አይገዳቸውም ሲል ቁጭት ታዘል ንግግር ተናገረ። እሱ የእግዚአብሔር ስራ ነው። ይልቅ 3ቱንም ገዳማት ለመጎብኘት 3 ቀን ይፈጃል። ገዳሙም ዙሪያውን በ4 ወንዞች የተከበበ ነው። እነሱም ዛሪባ፣ ማየዝሁል፣ እስያና ተከዜ ይባላሉ አለው። በዚህ ገዳም አራዊትና መነኮሳት በፍቅር ነው የሚኖሩት። አቡነ ሳሙኤል በአንበሳ ትከሻ ሆነው ነበረ አገልግሎታቸውንም የሚከውኑት ሲለው ዳዊት እውነትም ቅዱስ ገዳም ነው አለ። በንግግራቸው መሃል አንድ መነኩሴ መጡ። አርዴቱ በእግራቸው ስር ተደፍቶ ተባረከ። ዳዊትም እንዲሁ ተባረከ። መነኩሴውም ዳዊትን ትኩር ብለው አዩትና ከዋሸራ የመጣኸው ልጅ ነህን አሉት። ዳዊት ደንግጦ አዎ አባቴ አለ። አባ ኖላዊ ይህችን ደብዳቤ እንድሰጥህ አዘውኛል ብለው ወረቀቷን ሰጡት። ዳዊት አመስግኖ ወረቀቷን ይዞ ወደ አቤልና ወደ መሐሌት እናት ሮጠ። 3ቱም ሆነው ወረቀቷን ሲከፍቷት ዳልሻ ኪዳነ ምሕረት ቅጥር ግቢ ውስጥ ነገ 6 ሰዓት እንገናኝ ይላል። የመሐሌት እናት ከስንት ዓመት በኋላ የልጄን ዓይን ላይ ነው ብለው እፎይ ሲሉ፣ ዳዊት ግን የደስታ ይሁን የሐዘን በሁለት ዓይኖቹ ዘለላ እንባን ያፈስ ጀመር። በነጋታው ዳልሽ ኪዳነ ምሕረት ቤተ ክርስቲያን ለመጓዝ መንገዱን የሚመራ ረዲ ወይም አርዴት ተሰጥቷቸው ጉዞ ጀመሩ። የመናኛ አፍቃሪ ክፍል 11 ይቀጥላል።